እናያታለን። ከዛ ምን ትልሽ ሆነ ግን ለምን ተቀጠረች? እኔም እኮ ግራ ገብት እስከትመጣችሁ እያለሁ ለምን ተቀጠረች? እንጃ አላወኩም። ብቻ በቃ የሆነ ቅናት ይታይበታል። እኔ ብቻ አንተ እንዳትፈራውኝ እኔ ምን በጣም ቆንጆ ነሽ፣ ደስ አልሽኝ ቶቲ፣ ከቤት እንድትወጪ አልፈልግም፣ ሳይሽ ተመቸሽኝ። ስለዚህ ለምን እነዛን ትቷቸው አንቺ አያገባሽም ቤት ለምን አትቀመጭም? እኔና አንቺ ጥሩ ጣውንት እንሆናለን ብላ ምትልሽ መሰለኝ። አረ እንደዛ ትላለች። መቼም ሴት ናት እንደዛ ምትል አይመስለኝም። በእውነት እንዴ ለሰራተኛ ራሱ ቤቷ እጄ እንደዛ አይሆነችም። እንዴት እኔ ጋር ኑሪ እንዴት ትላለች? አትል እኔ እንደዛ ምትልሽ መሰለኝ፣ ተጠራጠርኩኝ። እስቲ እንዳንተ አፌ አድርገው። በእውነት አዎ። መጀመሪያ ነው ልጠይቅሽ፣ ስልኬን ከየት አምጥተሽ ነው የደወልሽልኝ? ስልክሽንማ እኔ ከሰው ላይ ነው የወሰድኩት፣ ግን ሰውን ያን ሰው ስሙን ጠርቼ ልነግርሽ አልችልም፣ ግን ከሰው ላይ ነው የወሰድኩት ስልክሽን። እሺ ታዲያስ አሁን ምንድነው ዋናው ነጥብ? ዋናው ነጥብማ ከሱ ጋር እንዴት ነው የምትተዋወቁት? የት ነው የምትተዋወቁት ነው ነጥቡ። ያው እንደነገረሽ ነው እኮ እኔ እንደነገረሽ ያው ዘፋኝ ነኝ። ከኩለኒ ጋር ነበር የመጣ ነው። እሺ ከዛ በቃ ፕራንክ እንስራበት ብሎ ነበር የገባንና ፕራንክ ሰራሽ። እርግጠኛ ነሽ ብቻ ነው? ምን አለ ብለሽ ነው መጨረሻ ወክሻ አንቺን ፕራንክ እንደሆነ? ፕራንክማ እሱ ፕራንክ መሆኑንማ ነግራችሁኛል። እሱ ግን በቃ ምንም ውስጥ ያልቀበላለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብለናል። በያላችሁበት ሰላማችሁ በዘት ይበልል። እንግዲህ የት ነው ያለነው? አዳማ 11 ቀበሌ አፍናን ምግብ ቤት ነው ያለነው። አፍናን ሆቴል ምርጥ ምግብ ቤት ነው። መንዲ ምናምን ነገር ያላቸው አረብ ምግቦች አሉ። እና እንግዲህ ከማን ጋር ያለው እስኪ ሰላም ቢያችሁ መጀመሪያ። ሰላም አለይኩም። ሰላም እንዴት ናችሁ? እና ውድ ቤተሰቦቻችን እንግዲህ ከቶቲ ጋር ያለነው ከባለፈው አርቲስቷ ጋር ማለት ነው። አዎ ከሷ ጋር ያለፈው እሷን እንደ ቤት ሰራተኛ ይጀምጥቼ ኢማን ብድ ብላ ነበር ቀውጥ ብላ ከቤት ያስወጣቻት። እንግዲህ እንትናትልም ብላ ማለት ነው አብዳ ነበር። በቃ በቀናት ልጅቷ ውብ ስለሆነች ልጅቷ ማሻአላ ብያለሁ። እንግዲህ ውበቷም አንደኛ ነው። ግርማ ሞገስ አላት። ለወንድ ግርማ ሞገስ ይባላል፣ ለሴትስ ለሴት ይባላል እንጂ ግርማ ሞገስ ሴት እንበላት ያው ይሆናል ተቀያይሮ። አዎ ብቻ የሆነ ነገር አላት፣ የሚያስቀና ነገር አላት። እና ኢማን ቀናች። ስለዚህ ኢማን ቀንታ አብዳ ከዛ በኋላ ስልኳን ከማን ጠያይቃ ከማን አፈላልጋ ከማን ካንቺ አልተቀበለችም አይደል? ከኔ አልተቀበለችም። ከማን ጠያይቃ ከማን ፈላልጋ እንደተቀበለች አላውቅም። ስልኳን ተቀብላ እፈልግሻለሁ ብላት እዚህ ቀጥራታለች። ስለዚህ እዚህ ቀጠረቻት። ኢማን ለምን እንደቀጠረቻት ካሜራ ይራቅ አድርጌ አስቀምጥና አቆምና እኔ እሷም ደግሞ ምንድነው ችግር ትፈጥርብኝ ይሆን ልጅቷ? ምን ብልሃት ነው ኢማን ሚስትክ ምን ብልሃት ነው? የሆነ ነገር ብታረገኝስ አለች። እንገናኛለችኝ። አረ ምንም አታረገሽም ግን ለምን አለችሽ? ያውም ለብቻ ለሰይድ እንዳትናገሪ ብላሽ ነው አይደል? አዎ ለሰይድ እንዳትናገሪ ብላ ቀጠረቻት። ብቻሽን ላግኝሽ ብላ እና የት ነው አንቺ ነሽ እዚህ ጠራሻት? ሆቴል ውስጥ ብለሽ ፈርተሽ ነው አይደል? እንዴት ነው የምትጠይቅ? ደውላ እንገናኝ ስትለኝ በቃ እሺ የሆነ ካፌ ቁጭ ብለን እናወራለን አልኳት። እሺ ብለኝ እዚህ ተቀጣጥረናል። እየጠበቅኳት ነው እና እዚህ እየጠበቀቻት ነው። እሷ እየመጣች ነው። እሷ እስክትመጣ ድረስ የምንጠብቅ ይሆናል። እሷ ደርሻለሁ የቱ ጋር የተቀመጥሽ ምናምን ማለት አይቀርም። ስትቃረብ እኔ ወጥቼ ብዙ ክፍሎች አሉ። አዎ ደርስ ደውልሻለሁ ብለኛለች። ብዙ ክፍሎች አሉ። እኔ አንድ ውስጥ ደበቀና እንጠብቃታለን ማለት ነው። እስቲ አሁን ምን እንደምትል እናያታለን። ከዛ ምን ትልሽ ይሆን ግን ለምን ተቀጠረች? እኔም እኮ ግራ ገብት እስክትመጣችሁ እያለሁ ለምን ተቀጠረች? እንጃ አላወኩም። ብቻ በቃ የሆነ ቅናት ይታይበታል። እኔ ብቻ አንተ እንዳትፈራውኝ እኔ ምን በጣም ቆንጆ ነሽ፣ ደስ አልሽኝ ቶቲ፣ ከቤት እንድትወጪ አልፈልግም፣ ሳይሽ ተመቸሽኝ። ስለዚህ ለምን እነዛን ትቷቸው አንቺ
አያገባሽም እቤት ለምን አትቀመጭም እኔና አንቺ ጥሩ ጣውንት እንሆናለን ብላ የምትልሽ መሰለኝ። ኧረ እንደዛ ትላለች። መቼም ሴት ናት እንደዛ የምትል አይመስለኝም። በእውነት እንዴ ለሰራተኛ ራሱ ቤቷ ሂጅ እንደዛ አይሆነችም። እንዴት እኔ ጋር ኑሪ እንዴት ትላለች? አትል። እኔ እንደዛ የምትልሽ መሰለኝ ተጠራጠርኩኝ። እስቲ እንዳንተ አፍ ያድርገው። በእውነት አዎ እንዳፍ ያድርገው ካለች ደስ አለሽ እንዴ? አይ ፍላጎት አለሽ እንዴ አንቺ? እስቲ ምን እንደምትል እኔማ ቀንታ በቃ የሆነ ለጸብት መጣ ነው እንደዚህ ያመን ፍላጎት አለሽ ፍላጎት አለሽ ጣውንት ሆነሽ የኔ ሚስት ሆነሽ መኖር ከስ አይ አሁን ካሜራ ፊት ነው ያለና እዚህ ባናወራ ጥሩ ነው። የምር አዎ እሺ መቼ ነው ግን ፍላጎት አለ ያለን በሱ ቪዲዮ እንትን ያዩት ኮሜንት አንብበን ከሆነ ምን በኮሜንት ነው ፍላጎት ሲመጣው ሳይሆን ህዝቡ እንደሚፈልገው እንደዛ ሆኜ ሊቀጥል ወይስ አልቀጥል ምለው እኔ ወደውኛል ወይስ እሱን ለማየት ኦኬ። እና በተረፈው እንጠብቃታለን። እሷ ስትመጣ እዚህ አካባቢ ስትደርስ እኔ የምደበቅ ይሆናል። አንቺ በቃ እንትን ምግብ ምሳ ምናምን እዘዢ፣ ችግር የለም ወይም ደግሞ ችግር የለውም ምንም አትፍሪ። ኧረ ችግር የለውም እንደ እነሱ እያሉ ታግዙናላችሁ። ስፖንሰር ሊሆን ይችላል። ስለዚህ ምን ታደርጊያለሽ መሰለሽ ምሳም እዘዢ፣ ጁስ ማዘሽ እኔ እንዳጠብቂ እሺ። እያወራሻት ብሉ ምሳችሁን እሺ። እሺ በቃ እንደዛ እያወራሻት ብሉና ከዛ በኋላ ጉዳዩ ልክ ወደ መጨረሻ አካባቢ ስትቀርቡ ከርቀት አያችሁና እመጣለሁ እኔ። እሺ እንደዛ እናደርጋለን። እስከ መጨረሻ ተከታተሉ። እንግዲህ ኢማን ምን እንደምትል እንሰማለን። ሁሉ ምግብ ሰው አለ እንዴ? ለምን ይብራን ጭራ እንዴ እንጀሩ እና በዛ እኮ በጣም ለኛ ሁለታችን ብቻ አይደል እንዴ? ሁላ ምን ያደርጋል? ያው እንግዳ ስለሆንሽ ቢ ችግር የለውም። እንግዳ ስለሆንኩ ታዲያ ይሄን ሁሉ ምግብ በላለሁ እንዴ? ከና ሁንዳ ማዘጀ ቆያቲ እንዴ ኮኒበር ያው ግማሽ እንጂ ኒበር ግማሽ ዳንዘጅ እኮ ነመሸንትኛ ታኮ አምስት ሰው ምግብ ነው። ኛተ መነሳኔት ሄዱ ዳንሳ ግማሽ ነው እኮ ያዘዝኩት እኮ ለአምስት ሰው የሚበቃ ምግብ እኮ ነው። በጣም ብዙ ነው። ያው የቤታቸው ብዙ ስለሆነ ችግር የለውም። በቃ ውጭ ሰው አይጠፋም። ከቀረን እንሰጣቸዋለን። ከቀረን እንሰጣቸዋለን። ከቀረ ጥያቄ አለ ማለት ከበላን በኋላ አሁን በላን ጠጣን። አዎ አልሐምዱሊላህ በላን። አልሐምዱሊላህ ጠገብሻ። አሁን እናውራ። የፈለግሽበት ጉዳይ ለምንድን ነው? ወደ ጉዳይሽ ነው። እኔማ የፈለግኩሽ ጉዳይ ሰይድ ግን አሁን ለታ ፕራንክ ብቻ ብሎ ነው የጠራሽ ወይስ ከሱ ጋር ከዚህ በፊት ትታወቃላችሁ? ኖ ይሄ ልጠይቂኝ ነው የጠራሽኝ? ጀቹን ከዚህ በኋላም ሌላ ጥያቄ ሊኖር ይችላል። እሱን በስራ ከመለስሽኝ ማለት በስርዓት ካልመለስሽ ማለትማ ፕራንክ ብሎሽ ይዞሽ መጣው። በፊት ሰራተኛ ብላችሁ ከዛን ወደ ፕራንክ ቀየራችሁት ነገሩን። እኮ እሱ ነገር እንዴት ነው? ከዚህ የት ታውቃችሁ ነው ይዞሽ የመጣው ቤት ነው ጥያቄው። መጀመሪያ ነው ልጠይቅሽ፣ ስልኬን ከየት አምጥተሽ ነው የደወልሽልኝ? ስልክሽንማ እኔ ከሰው ላይ ነው የወሰድኩት፣ ግን ሰውን ያን ሰው ስሙን ጠርቼ ልነግርሽ አልችልም፣ ግን ከሰው ላይ ነው የወሰድኩት ስልክሽን። እሺ ታዲያስ አሁን ምንድን ነው ዋናው ነጥብ? ዋናው ነጥብማ ከሱ ጋር እንዴት ነው የምትተዋወቁት? የት ነው የምትተዋወቁት ነው ነጥቡ። ያው እንደነገረሽ ነው እኮ እኔ እንደነገረሽ ያው ዘፋኝ ነኝ። ከኩለኒ ጋር ነበር የመጣ ነው። እሺ ከዛ በቃ ፕራንክ እንስራበት ብሎ ነበር የገባንና ፕራንክ ሰራሽ። እርግጠኛ ነሽ ብቻ ነው? ምን አለ ብለሽ ነው መጨረሻ ወክሻ አንቺን ፕራንክ እንደሆነ? ፕራንክማ እሱ ፕራንክ መሆኑንማ ነግራችሁኛል። እሱ ግን በቃ ምንም ውስጥ ያልቀበላለኝ። ምን ነው በህልምሽ አየሽኝ እንዴ? እንዴ የምን ህልም ብቻ ሁልጊዜ ነው እያየሁሽ ነው እንዳየሁሽ ነው ሲጀመር ሁሌም። እና ከዚህ በፊት የሆነ የምትተዋወቁበት ቦታ ይኖራል ሲጀመር በደንብ ትተዋወቃላችሁ። ኧረ አንተዋወቅም ጭራሽ። ኩለኒ ናት ያስተዋወቀችን። እንደተገናኘን በቃ እንደውም ሀሪፍ ልክ እንደመጣቸው እንትን ምስቴ ላይ እንስራዬን ቪዲዮ አለኝ። ከዛ ምንድን ነው ስለው አይዲያው ነገረኝ። እሺ ችግር የለውም በቃ እንሰራለን ብለን በዛውም በቃ እሺ ብለን መጣንና ሰራብሽ። እርግጠኛ ነሽ ብቻ? ምንም የለም ግን እነሱ ማለት ሲጀመር አላቆም አያውቀኝም። ያን ቀን ነው የተገናኘነው። እኔ ግን አይመስለኝም። እንደውም ውጪ ላይ ብትገናኙና ከዚህ በፊት በደንብ የምትተዋወቁ ነገር ነው የመሰለኝ።
አይ ሜቢ እሱ እሺ ከዛ ሊያስብ ይችላል። እሺ ከዛ አለት ወዲህ ከሱ ጋር ውጪ ላይ ተገናኝታችሁ አታውቁም? እሺ ለምሳሌ ያለት የተዋወቃችሁት ለምን ጠይቅሽኝ? ይሄንን እንዴት አልጠይቅሽም? እንገናኝ እነግርሻለሁ እንዴ ትነግረኛለሽ ብለሽ እንዴት አስበሽ የጠየቅሽ? እንዴ ምን ችግር አለው ብትነግሪኝ? በቃ መንገር አለብሽ። እሺ አልተገናኘንም ብለሽ ታምኛለሽ ወይስ? እንደዛም ካልሽኝ ያው በእውነተኛ መንገድ በቃ ይሆናል ብለሽ ከነገርሽ ላምንሽ እችላለሁ። በእርግጥ እርግጠኛ ነሽ ታምኛለሽ? 100%? አዎ ላምንሽ እችላለሁ። 100 ባይሆን የሆነ ትንሽ ፐርሰንት ላምንሽ እችላለሁ ማለት ነው። እንደዛ ከሆነ የዋህማ የዋህ ነኝ። ያው እኔ የዋህ ስለሆንኩ ነው ሲጀመር እሱ ራሱ ሴት ይዞ ቤት የሚመጣው። ኦኬ ለዛ ነው። አይ ምንም የለም እኔ እና እሱ ማለት እና ከዛ ዕለት ወዲህ ውጪ ላይ ተገናኝታችሁ አታውቁም ከሱ ጋር? እርግጠኛ ነሽ? ተገናኘን። እኔ ግን አይመስለኝም። እንደውም በቀን ያው ነገርኩሽ እኮ ታምኛለሽ አልኩሽ። አሁን ሻላ እሺ ለምንድን ነው አሁን የማታምኝ? እኔ በቃ ውስጤ ምንም አላምናለኝ። እንደውም በቀን የምትገናኙ ነው የመሰለኝ። ስሚኝ እኔ ቆንጆ እነግርሻለሁ። ምንም ለዚህ የማይረባ ጥያቄ አንስተሽብኝ ትዳርሽን አትበጥብጪ። ሰይድ ይወድሻል። እኔ ለኔ ወንድሜ እንደ ወንድሜ ነው የማየው። አዎ በሴትና በወንድ ልጅ ግንኙነት መሀል ወንድሜና እህቴ የሚባል ነገር ይሄ ነገር አይሰራም። እሺ አይሰራም ማለት ነው። ስለማይሰራ በቃ የሆነ ሰዓት ላይ የሆነ ሰው ይቀየራል። በቃ አውርቶብሻል እንጂ ምንም እኔ እና እሱ መሀል ልክ እንደ ወንድሜ ነው የማየው። እኔ እና እሱ መሀል ምንም ነገር የለንም። ያን ቀን ነው የተገናኘነው። ከዛ በኋላም ሲጀመር ሊኖርም አልችልም እንደዛ አይነት ነገር። ወንድምና እህት አብሮ የተወለደ ብቻ ነው እኔ እነግርሻለሁ። አስረግጬ እህቱን ታውቂያለሽ? እነሱን እንዴት አላውቅም? በደንብ ነው የማውቀው። እና የእናቱ ልጅ ላይ ልትይኝ ነው? እንደውም እዚህ ጋር ልትሸመጥጪኝ ነው? እንደዚህ ከሆነ በጣም እየዋሸሽኝ ነው ማለት ነው። እኔ ደገማ ከናሶ አንታኒ ከነ ፉፉቴ ብልቲ ከንዲግን አናፊኒ አናመኒ ሰይድ ዘሱር አከናፉ በለይሳት መቼ ይያዱ አነከሲ ቡልቲ ከዲጉ እኮ ፌዲን ቀውስ ጀመር እንዴት ያደን ታኔ ከነ ሸይጣን ስትያሳሴ ዋን ታኔ ከነ ቀበቴ ግዛሩፍቱ ያደን ታኔ ምትበር እኮ ጀቹን አከነመት እኮ ስትያደም ትሪ አሰብኩ እንደ አንድ ሰው አሰብኩኝ። ያሰብኩትን ደግሞ በቃ እንደዚህ ነው ወይ ብዬ ጠየቅኩሽ። አንቺ ሲሂም ሄበር ወይኒ ወላ ገሬ አና ከነመተከነ መከበጀምቱ ወልስቱዳ እንንስ ነመከበጀማይቱ በራሚ ኩለኒ ወጅ ዱፍኔ ወላ አገሬ ያደ ከነ ኡምኔ ከነ ጃስቲ ከረ ፕራንክ ጎና ናንጄ ቶሌሺ መጨረሻ ራከ ፕራንክ ቴበርቴ በረቱ ከበር ነው እና እንዲሁ በቃ ከኩለኒ ጋር ከጓደኛዬ ጋር ነው የመጣነው እና ተገናኘን፣ ተዋወቅ። ከዛ እንዲ ምስቴ ላይ ስሩልኝ ፕራንክ አለን። እሺ ብለን ያሰራን መጨረሻ ላይ ይሄ አይተሻል አንቺ ፕራንክ እንደሆነ እኮ አሪፍ ነው። የተከበረና የተከበሩ ሲገናኝ እኮ ማሻአላ ነው የሚሆነው። እኔም እንደዛ ቆንጆ ምን ብዬ ላስረዳሽ? አሁን በጣም በቃ የቅናት መንፈስ ውስጥሽ አለ። እንደዛ አይደለም እያስረዳሁሽ ነው እኮ። እኔ ቅናት የለብኝም ሲጀመር አልቀናም ማለት እኮ እኔ እንደ ወንድሜ ነው የማየው እሱ። እንደዚህ አይነት ነገር ላስብም አልችልም ልኖርም እኮ ጅራም ደንዳዋንተ በቃ አይሆንም። ጅራም ኢሰ ቀበዱረ ኢሰ ከዴማራ ዱፌ በረዱ ማን አንቺ እንደንደሷ አይሰት ሲዱፍ ጅራ ኢሰን ራቀበዱ ጋሩ እኮ ድረስ ሲዱፍ ኢሰን ናም እንዴ ቁጭ ይሄ የት ነው? አካባቢ ተደፍቴ እስሬ ወንድ እንዴት ነው የመጣኸው? እንደዚህ እየተገራመርኩኝ እንዴ ማን የነገረክ? ምን ሆነ? እኔ እዚህ እንደሆንኩ ነው። አንቺ ነሽ አይደወልሽለት እጄ ልታጠብ የሄድኩ ጊዜ? ኧረ ጭራሽ አልደወለች። ምን ይገር እሷ ናት የደወለችው። ስልኩን አለኝ ብላ ፍሬስ ወጅና ሰው ጅራል አካባቢ ድፍጨት ዱባ አይኑ ስትመና ካስጆ ተረጋጊ እስኪ አንቺ። አሁን አና ያኩመት ዱፈ ይል አትማሊ ነው ተገሩ ጋፈድም አደመናቴ ማለት አንቺ ለመጣሽ እሺ ብራ ለፈረ ማሊ ፈከምት ብሉ ለሴ ሰርገት የሰው ነገር ታ ስልኳን ከተገኘሽ አንተ ስታወራ ሰምቼ ነው ስልክ እንገናኝ ምናምን ስትላት ከሷ ጋር አዎ በቃ እሷ ናት የምትዋሸሽ። መቼ አወራኝ እኔ ከሷ ጋር ስልክ? እሷ ናት የምትሆነው። ሌላ ማን ናት እንገናኝ የምትለኝ? መቼ ቅድም እያወራህ ነበር እንዴ? እሺ እኮ ሰምቼ ነው የወጣሁት። በቃ እና እሷ መሆኑን በምናውቅ እንዴ እሷ ናት የምትሆነው። ሌላ እኔ ስልክ አውርቻለሁ ከሴት ጋር ዛሬ አውርተሃለሁ እቤት አንቺ አጠገብ ዋሸሽ? አይ ለምን ትዋሻለሽ ግን? እና እንደዛ ነው በቃ ልጠይቃት ነው። እኔ እስኪ ምን አለችሽ አንቺ ንገሪኝ። ምን ለምንድን ነው የጠራችሽ? አንቺ ነሽ ጠራሻት? አንቺ ነሽ ጠራሻት? ምንም እስኪ ራሷን ጠይቃት ለምን እንደጠራችኝ። እሷ ናት የጠራችኝ። እኔ ምን አልኩሽ? እንገናኝ አለችኝ። እሺ ከዛስ ምን አለች? እስቲ ራሷ ትንገር። ከአንተ ሰይድ ምንሽ ነው ትገናኛላችሁ ምናምን እኔ አላልኩም ብለሽ ትነግሪኛለሽ። አትደብቂም። ምን አለች? አትፍሪ፣ እውነቱን ንገሪኝ። እኔ ምንም ንገሪኝ። እሷ ንገሪኝ አንቺ። ያው ከሰይድ ጋር ትገናኛላችሁ ወይ ምንድነው ሁለታችሁ ማለት ያለው? እኔ መቼ ነው እንደዚህ ያልኩት? እንደዛ ነው። ከየት አመጣሽው? ለምን እንደዚህ ልትቻልሽ ግን? እኔም እውነቱን እናገራለሁ። ተናገሪ እኮ ምንድነው? ምን እናንተና እሷ ታወሩ የለ እንዴ? በስልክ ራሱ ትገናኙ የለ እንዴ?
መች ነው ስንገናኝ? እኔና እሷ ስንገናኝ? አዎ ትናንት ወዲያ እራሱ አብራችሁ እንደነበራችሁ ሰምቻለሁ። ሲጀመር ሰው ነግሮኛል። እኔና እሷ ሆቴል ውስጥ እየተዝናናችሁ ነበር። እሺ እኮ ሰው ነገረሽ? አዎ ነገሩኝ። ባይንሽ አለሽ ማንቺ? አላየሁም። ሰማሁ። የአንዳንድ ሰዎችን ትዳር የሚበትነው ሰው ነገረኝ በሚለው መገስገስ ነው። መጀመሪያ ሰው ከነገረሽ ሰው ሲያወራሽ እውነት ለመሆኑን ሳታረጋግጪ እኔን ደብቀሽ ከሷ ጋር መገናኘት ለምን ለጠይቃት ነው እኔ ያገኘኋት እሷን የምትጠይቂያት እሷ እውነት እኔና እሷ ብንገናኝ ትነግርሻለች እውነት ነው ብላ? ምን ችግር አለ? አንዳንድ ሴቶች ተንኮለኛ ከሆኑ ያንቺን ትዳር የማይፈልጉ ከሆነ አዎ ልትልሽም ትችላለች። ነገርኳት እኮ አልሰማ ብላኝ ነው እንጂ እውነት እየነገርኳት ነበር። ስለዚህ አሁን ያን የነገርሽኝ ሰው ካልነገርሽኝ በማላችን ሰይጣን ገባ። እኔና አንቺን ሊያዩ ነው የፈለጉት። የምን ሰይጣን? ሰይጣን ይገባል። እኔና አንቺን ሊያዩ ነው የፈለጉት። እኔና አንቺ እንጣላለን ማለት ነው እንዴ? ለምን እንደምንጣላለን እናንተ? ንገሪኛ። ማን የነገረሽ? ሰይድና እሷ ሆቴል ተገናኝቷል ብሎ የነገረሽ ሰው ካልነገርሽኝ ትዳራችን ተበተነ። በቃ እኔ ሰው ነገረኝ ልጠይቅ መጣሁ። ማን ነገረሽ? ማን ነው የነገረሽ? እንዴ ተናገሪ። ያን ሰው ካልነገርሽኝ አብረን አንኖርም። እንዴ እኔ ራሱ እኮ በቃ ስሜ ጠፍቷል እኮ ነው። መደባበቅ ነው። ግልጽ ብትናገሪ እና እውነት አይደል እንዴ? ሲጀምር ምን ነው እውነት እንዴ? ስሜን አጥፍተሽ እውነቱን ተናገሪ። ማን ነው የነገረሽ? እኔና እሷ ከትላንት ወዲያ አልተገናኘንም፣ ግን የነገረሽ ሰው ንገሪኝ። ደግሞ ትቆጣለች። እንዳው እየተገናኛችሁ ነበር። ማን ነገረሽ? ንገሪኝ። ባይንሽ ነው እንዴ ያየሽን? ጭራሽ ባይንሽ አለሽም? ንገሪኝ። ተቆጣሽ? ባይንሽ አለሽም? ንገሪኝ። ንገሪኛ። በቃ አዩ ናት የነገረችኝ። ማን? አዩ ናት የነገረችኝ። አዩ ይትም ማን ናት ደግሞ? አዩ ይኸውልሽ፣ አዩና እኔ ጭራሽ አልተገናኘንም። ከትላንት ወዲያ እኔና እሷም አልተገናኘንም። እኔ ከትላንት ወዲያ አዳማ ውስጥ አልነበርኩም። ለአንቺ ነግሬሽ መጣሁት። ምን አስዋሻችሁ እንዴ? ታዲያ አንተ እኮ ቤት እስካለልህ ድረስ እኔ ጋር እሷ እንደዚህ ብላ ከነገረችኝ ማመን አለብኝ። አዎ በቃ ከሷ ጋር ሄዳችሁ ነው የሚሆነው። ሌላ ቦታ የት ሄዳለሁ? የት እንደሄድኩኝ ነግሬሻለሁ። ነግረኛል፣ ግን እንደዛ ብለህ ሌላ ቦታ ብትሄድ እኔ ምን አውቃለሁ? ወደ ሞጆ ሄጄ ነበር። ከሞጆ ተመልሼ ወንጂ ሄጄ ነበር። እና አብራ ሄደች እሷ? አልሄደችም። አሁንም ድጋሚ ትጠይቂያለሽ? አላምንሽም። አብሮኝ የነበረው ሌላ ትልቅ ሰው ነው። ስትዋሺ ነግሬሽ የሄድኩትን ነገር እንደዚህ ነው። ሰው ትዳር ይበተን። የእሷን ወሬ ሰምተሽ መተሽ ከእሷ ጋር እዚህ እሷ አሁን ሌላ ተንኮለኛ ብትሆን ወይ እኔ የምትፈልገኝ አይነት ሴት ብትሆን ወይኔ አወቅሽ እንዴ በቃ እንዳትናገሪ በቃ ስለምወደው ነው የምትልሻለች። ታምኛለሽ። ቀጥለሽ ጭቅጭቅ ይመጣል። የሰው ትዳር ይበተናል። ግን ቅድሚያ እኔ ብትነግሪኝ ኖሮ የነበርኩበትን እነግርሻለሁ። አዩም እንደዚህ ያለች ብለሽ ግልጹን ብትነግሪኝ ስትዋሽ ነው እልሻለሁ። አዩ አሁን እኔና አንቺን ለማጣላት ነው። ለራሷ ስለቀናች ገባሽ አይደለ? ገባሽ? ለማንኛውም እስካሁን ድረስ ያወራሽውም ችግር የለውም። እኔም ካሜራ አስቀምጬ ከሷ ጋር ተገናኝቼ መጀመሪያው ነው እሷ ደውላልኝ ነግራኝ ነበር። እንዴ የምን ካሜራ ነው የምታስቀምጪው? እኔና እሷ ተናግረን ለዛ ነው እኔ ግልጹን ተናገር ያልኳት። ካሜራ አስቀምጬ ይኸውልሽ ቪዲዮ የተቀረጸ ነው እኮ። ለምንድን ነው ካሜራ የምታስቀምጡት? ሲጀምር ችግር አለበት እና ልጃለሽ ይቅርታ ልጠይቀኝ ይገባል እኮ። አዩም ይኸውልሽ አዩንም አንቺም ስለ አዩ አሁን ልደብቂ ነበር። አዩም እዚህ ላይ ተስማ እቺ ወራዳ ካሁን በኋላ ሰፈራችን እንደደርስ እኛ ቤት እንደደርስ ሰምተሻል አይደለ? አሁን እሷን ስታገኝ አዩም ደበረችክ? እሷስ ምን እያወራሽ ነች? ከራስሽ ጋር ነሽ ግን እንዴ ታመሻል። ቀናት እንደዚህ ያርግሽ። ዝም ብሎ ሴት ቆንጆ ስለሆነች ሰይድ ያገባል ማለት እኮ አይደል? የፈለገ ቆንጆ ሆና ለምን መላእክት ሆና ከሰማይ አትወርድም? ሁሉንም ቆንጆ ሰይድ ያገባል እና ለምን ተገናኛችሁ? ሲጀመር እናንተ ልንጋባ ነው የተገናኘ ነው እና እኔ የተገናኘ ነው። ምሳውን የሚያዘዝኩት እኔ ነኝ እንድበይ በዛው ማለት ነው። ምሳውን የሚያዘዝኩት እኔ ነኝ እንድበይ። እሷ ልጋብዛችሁ ስትል እኔ ጋብዛታለሁ ስትለኝ አይ ብያት በቃ ለማንኛውም ብዬ እኔ እንትን አለ በቃ ምሳ አዝዤላችሁ ግን የምከፍለው እሷ ነች። ብትጋብዝ እኮ እኔ እንደደወልኩ እሷም ላንተ ደወለች። ሊፈራች እንዴ እቺ ልጅ እኔ ምንድነው የሆነ ነገር ምንድነው መፈራው? እኔ ምን አረጋታለሁ? ወድሻለሁ ወደድኳት ልጅቷን አገባታለሁ ብለህ ነገርካት ወይ? ብደፋኝስ የሆነ አሲድ ብደፋብኝስ በማላውቀው ነገር አለች። ሰው ሁሉም የራሱ የሆነ ህይወት ይኖረዋል። ዝም ብለሽ ስላየሽ ብቻ እንትን ማለት የለብሽም። ገባሽ አይደል? ካራዴ ምዴቤ በቃ እንዴ መቆ በቀብዳት ኤጋቲ ማን እንጅሬ ረበቃ እኮ ሲሞ ወጂ እንደምትገጭ ወጂ እንደምትንጀች ወጂ ከናፉ ነምነ ከስኛ ዙ ቡልቲ ከን ከዲጉ ቡልቲ ነማ ከራከና እንዲገማ ወስና የተከበራችሁ ሰዎቻችን እንግዲህ አዩ ነች ወሬውን ነግራት ምንም ነገር ሳታይ እኔ ሌላው ተነበርኩኝ ተገናኝታ አብሬ ዝናኖ ነው ብላ ለሷ አወራችላት። ትዳሯን ለበተን ፈልጋ እሷ ተጣልታ ከቤት ስትወጣ አዩ ተመልሳ ልገባ ፈልጋ ነው። አንቺ አልገባሽም። ስለዚህ አዩን እጠይቃታለሁ። ችግር የለውም። አብሽሪ ከናፉ አንዳው ትንሽ ገለተማ እንጀራ ስለተከታተላችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።